ዴቭ ወስዶታል። የሰማሁት ነገር እውነት ነው? ምን ሰምተሽ ነው ደግሞ? ቆይ ለምንድን ነው ከህይወት የማትወጡት? ምንድን ነው የምትፈልጉት እናንተ? የማንንም ቃል ለምን እዚህ ታስቀምጫለሽ? በማይገባሽ አትግቢሽ። በመረጃና በማስረጃ ይሁት ነገር አለ። እትዬ የማታፍር ከሆነ ሌላ አዲ አትፈልግ፣ እኔን ይዘኝ ሂድ። ሴትዮቱ እዚህ ቁጭ ብዬ ካገኘችኝ ራሱ ዝም ብላ መሳደብ ነው። ነገሩን ያካበደው እኮ እሱ ነው። እስኪ ምን አገባ ይለኛል። አሁንም አፈቅረዋለሁ የምትይ ከሆነ ለእናትሽ ንገሪና ዝም ብለሽ ወደዚህ ነይ። ዳይመንድ ጭብየውን ቀየረው እንዴ? ተናገሪ ሩታ። ብቻዬን የምወስነው ነገር አለ። አዴ ማለት እሷ ናት። ተዋወቃት። ባቡሬ ይባላል። የመጀመሪያ ሚዜ ነው። ሙሽራህን ሳታስተዋውቀኝማ ሚዜነቱን እርሳው። እንዴ ማሚ? አዎ ዝም ብሎ መጋባት የለም። ትዳር ቀልድ አይደለም። ከዛ ድረስ ሳልነግር ዝም ብዬ የመጣሁት ልጅ የሚያገባትን ሴት ማንነቷን፣ ቤተሰቧን፣ መተዳደሪያዋን፣ ሁሉ ነገሯን አይቼ የልጄ ሚስት መሆን ትችላለች አትችልም የሚለውን ልወስን ነው። ቆይ ምን ማለት ነው? እኔ ከወደድኳት አይበቃ? አንተ ምን ታውቃለህ? ትላንትና የተፈጠርክ ልጅ ሰው ዝም ብሎ ቀላል መስሏል። በጣም ከባድ ነው። ማንም ዝም ብሎ አይታመንም። አሁን ይልቅ ሙሽራዬ ናት ያልካትን ሴት ይዘና እናስተዋውቀኝ። እሺ ማሚ፣ ችግር የለውም አስተዋውቅሻለሁ። ደግሞ አዴም በጣም ነው የምትወጃት። እስቲ እሷም ትምጣና ያታለሁ። ሰው እንዳወራኝ ከሆነ ብዙ ተብላለች። አረ ማዘር፣ አዴ እኮ በጣም ቆንጆ ሴት ናት። እንዳይወት ነው የሚወዷት። መልኳን የመች አሳሰበኝ። ለማንኛውም እዚህ ድረስ የመጣሁት የአንተ የልጅ ትዳር አሳስቦኝ ነው። ለእኔ ሳትነግረኝ ምንም ነገር እንዳትጀምር። እሺ ማሚ፣ ዛሬ ትምጣ? ምን ስራ አላት? አሁን ትምጣ። ካልሆነ እኔ ያለችበት ሄዳለሁ። አይ ትመጣለች፣ እኛ ይዘናት እንመጣለን። እሺ ማሚ፣ እንደዛ ከሆነ ጥሩ። ባቡሬ ግድ እንደዛ አይነት ውሳኔዎችን መወሰን አለብኝ። ካልሆነ ግን በጣም ከባድ ነው የሚሆነው። ምን ፈለክ? እኔና አንቺ ብቻችንን ማውራት አለብን። ስለምን ጉዳይ? ስለ ቤተሰቦችና ስለ እናትሽ። አይ እኔ ካንተ ጋር ምንም ማውራው ነገር የለም። እሺ ቆይ ለምንድን ነው ከህይወት የማትወጡት? ምንድን ነው የምትፈልጉት እናንተ? ይኸውልሽ አክስትሽ ሆነ የምታውቀው ነገር አለ። እኔና አንቺ ደግሞ ማውራት አለብን። እንዳታስበው፣ እኔ ካንተ ጋር ምንም ነገር አላወራም። እሺ ማውራት የምትፈልግ ካለ እኔ እያለሁ ፊት ለፊት አውራት። ያስሹ ካርታ ቤቱ ምን? ቤቱ አንቺ ብቻ አይደለም። አልገባኝም። ስለ እናትሽ ምን ያህል ታውቂያለሽ? አልገባኝም። ቆይ ምን ለማለት እየሞከርክ ነው? እናትሽ የደበቀችሽ ታሪክ አለ። አንቺ ትወቂ አትወቂ አላውቅም። ቆይ ምንድን ነው የምትቀባጥረው? ስለ ሟቿ እናቴ ምንም ነገር መናገር አይጠበቅብህም። እሺ እዛ አክስቴ የነገረችን ነገር እየመጣህ ለኔ እየነገርከኝ ህይወቴን ለመበጥበጥ እንዳትሞክር። እናትና አባቴ በህይወት ስለሌሉ አንተ የነገርከኝ ነገር እማምን መስሎ ከሆነ በጣም ተሳስተሃል። እሺ አዴ ነይ እንሂድ። ምንድነው ቆጣ የምትለው? በስነ ስርዓት እኮ ነው ያናገርኩሽ። በስነ ስርዓት አናግሪኝ፣ በስነ ስርዓት መልሽልኝ። ልቀቃት። ምን ልትሆን ነው? ቆይ ምን አድርጊ ነው የምትላት? ለምን ከህይወቷ አትወጡም? ሁለት ሴት ተባበራችሁ። አርፈሽ እጅሽን ብትሰበስብ ይሻልሻል። እጅሽን ነው የምቆርጥልሽ። በማይገባሽ አትግቢሽ። ቆይ ምን እያደረክ ዶክተር? እዚህ ምን እያደረክ ነው? ቆይ ሴት ልጅ በጉልበት እያስፈራሩ ማስጨነቅ ተገቢ ነው? አንተ እዚህ ውስጥ አይመለከትም። የኔና የነሱ ጉዳይ ነው። እንዴት ነው አይመለከት? እሱን ታያለህ። ምን ልታረግ? ፖሊስ ምናምን ልትል? ይኸውልህ ምንም ያጠፋው ጥፋት የለም። ይልቅ አንተ በማይገባ ስገባ እንዳትቀጣ ፍራሽ። ቆይ ምንድነው ችግርህ? ከአንቺ ጋር ገና አልጨረስኩም፣ እናወራለን። እያስፈራራት ነው? የተከበሩ ዶክተር፣ ከእርሶ ጋር አላወራውም። ለሊ ቆይ ከሰውዬ ጋር ያለሽ ግንኙነት ምንድነው? ለምን ነው ቆይ መፍትሄ ማሰጪው? እኔ በሰላም ስኖር ምንም ደስ አይላቸው። ከኔ ምን እንደሚፈልጉ ምንም አውቀው። አዎ ትይዚ ነው። ይሄ ደግሞ ምንድነው? ፎጣ ነው። ፎጣ መሆኑንማ እያየው ነው። የማንንም ቃል ለምን እዚህ ታስቀምጫለሽ? እኔ ቆሻሻ አለርጂ ነኝ። በይዘሽ ውጪ። ግን እኮ ንጹህ ነው። ንጹህ ይሁን አይሁን እኔ ጉዳይ አይደለም። ሰው የለበሰው ልብስ እኔ ከለበስኩ አለርጂክ ነኝ፣ ያሳክከኛል። ይሄንን የምነግርሽ በድጋሚ ተሳስተሽ እንዳታረጊው ነው። ደግሞ ምንድነው ክፍሉ ምክምክ ይላል። በደንብ አታጸዱትም እንዴ? ምን አይነት ጣጣ ነው እንደው? አረ ከጧት ጀምሮ ሳናፍሰው ነበር። ሁሉም ነገር እኮ ንጹህ ነው። እትዬ ራሳቸው እኮ እዚህ ነበር የሚተኙት። መልስ አትመልሽልኝ። በድጋሚ እቃውን አውጣተሽ አጽጂው። እሺ ቅርዝዝ አትበይ። ፈጠን ብለሽ ለመስራት ታዘዥኝ። የዘንድሮ ሰራተኞች እንደሆነ አሁን ደግሞ ምን አለች? ቡርንቡር የሚያደርግሽ ግን ማን ሰውዬ? እኔ ነኝ። አንተ ነህ ቡርንቡር ያለው። ና እስቲ ደነዝ። ደነዝ? ማን ነው ደነዝ? አረ ስለፈጠራችሁ ቆይ ምን ማድረጋችሁ ነው? ተው እንጂ። ቆይ ምን ሊያመጣ ነው? ዞር በል በእናትህ። ምን ፈልገህ ነው? ከኔ አላወቅኸኝም። እሺ ኧረ እስቲ ልቀቃት በእናትህ። እስቲ ደግሞ ምን የምትሆነው? ሊያት እስቲ ልቀቀው። እስቲ አንተም ልቀቀው። በቃ ምን እንደሚያመጣ አብረን እናያለን።
አሁንስ በጣም ነው ያስጠላችሁ። እሺ ሲያስጠሉ ዝም ብለህ እናንተ መጣላ ዳይመንድ ናኒ በቃ ትንጓው ተጋደልሽ ፈልግ ይኸውልሽ ሰሚ ከዚህ በኋላ ማለት ነው ተሳስተሽ አጠገቤ እንዳደርሽ እሺ አንተ ከኔ ምን እንደምትፈልገው እኔ ካንቺ ደግሞ ምን እፈልጋለሁ አንቺ ነሽ እንጂ ነኝ ስትይም ቡርንቡር የሚያደርግሽ ኧረ እባክህ ደግሞ ምንም ይታይ ነገር አለ ይሄ ፌስታል ነገር እኔን ፌስታል ወይኔ አንቺ ዱቄት ምንድን ነው የምትቀለቀለው? አትረጋጋም እንዴ? ሰከን በል እስቲ። ማን ነው? እዚህ ቤት ደግሞ የማን ጥጋበኛ ነው በር እንደዚህ የሚደበድበው? እትዬ ልክፈተው? ሂድ ክፈተው። መጣው ማነው? አንተው ዞር በላሽ ወይት ነው ፍቅር የታለ? አረባከኝ ወገርታ አተ አረጋችን ይወዳል ያችን ይወዳል አንተ ታይኖር ማለት አይ ፍቅር ነይ ፍቅር አንተኛው ደግሞ ዝም ብለህ ታስገባለህ። አንተ ትንሽ አስወጣልኝ ወደዛ። ቆይ ዳኒ ምን ሆነሃል አንተ? ሳይ ቆይ የፍቅር ፍቅር አናት ላይ ወጥቶ ሊያሳብድ ነው እንዴ? ምን ማለት ነው? ምን እያደረክ ነው? ያማሃል እንደ አንተ አንቺ ልጠይቅሽ እንጂ ምን እያደረግሽ ነው? እኔ ምን አደረኩ? ያደረግሽውንማ ጠንቅቀሽ ታውቂያለሽ። ካርታውን ሰጠሻቸው? ለዚህ ነው እዚህ ድረስ የመጣው? የጠየኩሽን ብቻ መልሽልኝ። ሰጠሻቸው ወይ? አዎ ዴቭ ወስዶታል። ምን እያደረክ ነው? እየነገርኩሽ እያመንኩሽ እንዴት ትክጂኛለሽ? አንተ ደግሞ የማን ነህ ወጠጤ? አይን አውጣ። እቤት ድረስ መተህ እንደዚህ የምታደርገው ማን ነህ? አንተኛው ደግሞ ዝም ብለህ ቆመህ ታየዋለህ። ወደዛ ወጥተህ እናስወጣለን። ቴኒ ያደረግሽውን መቼም አልረሳልሽም። እሺ እንደዚህ ሆኜ ደግሞ አልቀር ሁሉንም ጊዜ ይፈታዋል። ያኔ ደግሞ ምን እንዳደረግሽ ታውቂያለሽ። በጣም ልታሳፍ በጣም ቴኒ ይኸውልህ ያልጨረሳችሁት ፍቅር ካለ ደጅ መጨረስ ትችላላችሁ። ይሄ የእንጀራ ገበታዬ ነው። አንተ ሰውዬ ኃይል ሳልጠቅም ነው። ሮማን ሄሉ ምን እየሰራችሁ ነው? በልጅ ጉድ ልጅሽን አንዱ ጎረምሳ ካልገደልኳት እያለልሽ ነበረ። ኧረ ማሚታይ ምንድን ነው የምትተወው? ማን ነው እሱ? አይ ፍቅር አንቺ እኮ በጣም አስተዋይ ትመስይ ነበረ። ከዚህ ቂጡን ከጣለ ጎረምሳ ጋር ምንድን ነው የሚያነታርክሽ? ማን ነው እሱ? ማን ገብቶ ነበረ? እሱ ምን ያውቃል? ልጅሽን ጠይቂያት እንጂ። ፍቅር ኧረ እኔ አላውቀውም። እኔ አላውቅም ማለት ምን ማለት ነው? አሹ ማን ነው እሱ? አሹ እኮ አያውቅም አይደል? እሱ ምን ያውቃል? ለራሱ እያፈዘዘ እዚህ ድረስ ገብቶ በጥፊ እስኪመታት ድረስ ተኝቷል። በጥፊ? ታዲያስ ልጅሽን በጥፊ አጣፍቶልሽ እኮ ነው ጥበቃሽን ከእንቅልፎ የቀሰቀሰልሽ። አሹ ወይ ጉድ! እዚህ ሀገር በቃ ሰው ተነጋግሮ መግባባት አይቻልም። አይ አይደለም። እናማ አደይ ለእኔ ሚስት ትሆናለች ወይም አትሆን የሚለውን ነገር ለማየት ነው። ታዲያ ምን ችግር አለው? አደይን ቤት ዘካትና እንዴ የማሚን ነገር እያወቅሽው? እሷ እኮ ነገሮችን በጣም ነው የምታጋንነው። እሱማው ግን ደግሞ ዴቪዬ ግን ምን አደይ የቤት ሰራተኛ መሆኗን ማወቅ የለባትም። እሱን እኮ ነው ምለው። ማሚ ከሰማች አደይን ታወርድብኛለች። አንተ በቃ ለአደይ ንገራት። እኔም ቤት ልሂድና አለማዝኝ ላሳምንልህ። እሺ ሂጂ። ቻው። እሺ በቃ አሁን ወደ ቤት እንሂድ። አንተ ተረጋጋ። እናትህን ግን በዚህ ልክ አልጠበቅኳት ነበር። ማሚ የልብ ታማሚ ናት። ነይ አደይ። ወዴት? ልብስሽንም ቀይሪ፣ ጸጉርሽንም ተሰሪ። ጸጉሬ ምን ሆነ? ልብሴን ስለምንድን ነው የምቀይረው? ሁሉንም ቀይሪና እናቴ ቤት ይዛት ና ብላኛለች። እና ምን ችግር አለው? ጸጉሬ ይደብራል እንዴ? ኧረ አይደብርም፣ በጣም አምሮብሻል እኮ። ይኸውልሽ አደይ፣ የማሚ ጸባይ ትንሽ ከበድ ይላል። ጸጉርሽና ልብስሽን እዛ ካሉ ሴቶች ጋር ልታነጻጽረው ትችላለች። ስለዚህ ለሌለችም ከለሊ ጋር ሂዱና ጸጉርሽን ተሰሪ፣ ልብስሽንም ቀይሪ። በትንሹም ቢሆን ማሚን ለማሳመን እንሞክር። ምን ማለት ነው? በእኔ ታፍርብኛለህ ማለት ነው? ኧረ እኔ እንደዛ አላልኩም። እና ምንድን ነው? በማያገባኝ ከገባኝ በጣም ይቅርታ። ግን ደግሞ አደይ እናትህን ማግኘት ያለባት እንደዚህ በራሷ ማንነት ነው እንጂ ሌላ ሰው ሆነ አይመስለኝም። ደግሞ አደይ ታኩራለች እንጂ አትሳፍር። ዶክተር በጣም ይቅርታ። በማያገባ ነገርና ባልገባ ነገር ዝም ብለህ ጣልቃ አትግባሽ። ይቅርታ፣ በማላችሁ መግባት አልነበረብኝ። አታየውም እንዴ ዝም ብሎ ባልገባው ነገር ሲዘባርቅ?
እንዴት ነው በሚስቴ ማፍረው? የማታፍር ከሆነ ሌላ አደይ አትፈልግ፣ እኔን ይዘኝ ሂድ። አይ የምትል ከሆነ ደግሞ ምርጫው ያንተ ነው። እሺ አደይ እንደዚህ ስሜታዊ የሆነ መናገር የለብህም። ትበሳጫለች። ባቡሬ አንተን ከሰማችኝ እንኳን ንገራት። ለምንድን ነው በማየም መንገድ የምትቀይር? እኔ እሷን ማንነት ወድጄና አፍቅሬ አይደል እንዴ ላገባት የተዘጋጀሁት? ቢያንስ ግን ለእናቴ አይን ቢያንስ ትንሽ ብትጠነቀቅ ምን ችግር አለ? ቀየር ብትል ምን ችግር አለ? እሺ በቃ እኔ እናገራታለሁ። አንተ ግን ተረጋጋ። ካፉ ቃል በጣም ሴትኝቱ ታይ ፊቷ ይቀር እናንተ አንቺ ደንባራ ምን ያደናብርሻል? አሁን የምበላው ነገር ቶሎ ስሩልኝ። እሺ እየሰራን ነው። ፈጠን በሏ። ምንድን ነው ደግሞ? ለምንድን ነው መተሽ የምበላውን ነገር ያልጠየቅሽኝ? አይ እትዬ እኮ ያለውን አምቁና አቅርቡ ብላን ነው። ነገ ጠዋት ነው አዲስ የምንሰራው። እንዴት ሆኖ? ቅድም የበላሁትን ሽሮ ድጋሚ ልታቀርቡልኝ ነው? በጣም ይጣፍጣል እኮ እትዬ። ሽሮና ሽምብራ ሳምብሮኛል እያሉ አልነበር? ስለወደዱት እኮ ነው። የፈለገ ነገር ቢሆንስ? ቆይቼ ስላገኘሁት ደስ ብሎኝ በላሁኝ እንጂ ደግማችሁ ስሩልኝ ብያለሁ። አሁን እሱን ተተሽ ነው ለኔ ንገረኝ። ይኸውልሽ አደይ፣ አንቺ ቤት ስትሆኚ የምትለብሺውና ስትወጪ የምትለብሺው አንድ አይደለማ። በቃ ልክ እንደዛ ነው። አንቺ ሙሽራ ነሽ፣ ደግሞ አማችሽ ፊት ፏ ብለሽ መታየት አለብሽ። እንዴ እሱማ ዋዴ አማትሽ ጋር ስትሄጂ ፏ ብለሽ ቁንጭት ብለሽ ነው መሄድ ያለብሽ። ምንም ነገር የለም። ፏ ብለሽ ለመታየት ሞክሪ። ደግሞ እኔም አለው ለሊም አለች። አንድ ላይ ሰብሰብ ብለን እንሄዳለን። እናትየዋ ትንሽ ነገር ያከራሉ፣ እንዳያስደነግጡሽ። አዎ እኔም ደግሞ አብሬሽን አለው። እሺ ምንም የሚያስፈራ ነገር የለም። ነይ ተነሽ። እንዳልኩሽ ደግሞ አስተኛ ነበረው። አሁን ቆይ ባቡሬ መጥቶ የሚያድንሽ ይመስልሻል? ምን ያረክ ነው? ልቀቀኝ! አንተ ማን ነህ? ልቀቀኝ! ምን ያረክ? ምን አገባ ይለኛል። ሴሊ ስለመታ ምን ወንድ ሆንክ መሰለ እንዴ አንተ ውሻ? ሰውዬ በማያገባ ነገር አትግባ። አንተ ውሻ! አንቺ ደግሞ ተረጋጊ በእናትሽ። ብቻሽን ያገኝሽለት ይልሽ ዱቄት ነው የሚያደርግሽ። አንተ ቆይ ከማን ጋር ነው የምትሰራው? ለማን ነው የምትሰራው? ቆይ እኔ ለራሴ ነው የምሰራው። እንዳንተ አለቅላቂ አይደለም። ማን ነው አለቅላቂ? አንተ ታወራለህ እንዴ? ሂድ ጥፋ ከዚህ። አይካልክ ግን ይሄ ቀፎ ጭንቅላትን ነው የምሰባብርልህ። ሌላ ጊዜ እንገናኛለን። ጊዜሽን ጠብቂ። አይደለም ለእንዳንቺ አይነቷ ሴት ለባቡሬ ራሱ መመለሱ አይደለም። እሺ ሁላችሁም በጊዜያችሁ ዋጋችሁን ታገኛላችሁ። አባ እስካሁን ቆማል እንዴ? እያወራር ነከዋልኩ። ሴቶች ሁሉ እናቴን አገለሏት። እንዴ ለምን? በእኔ ምክንያት እናቴን ቤቷን አሳጣዋትና ኩሽና ቤት ተከራይታ እንድትኖር አረኳት። እናቴ ብዙ ጊዜ ተርባለች፣ ተጠምታለች። ከቤዛ ጋር ብቻቸውን። እናቴ በነበራት ጊዜ ቤቷ የሚመላለሱ አስመሳይና ውሸታም ሰዎች ፊቷን አዞሩባት። የእናቴ መልካምነት ለራሷ አልጠቀማት። እሺ ከዛስ ምን ተፈጠረ? እናቴ በጠና ታመመች። ምን እንደሚጸጸኝ ታውቃለህ? የምወዳት እናቴ በእኔ ምክንያት ያንኑ ነገር መሆኗ ልቤን ይሰብረዋል። የማይጠፋ ቁስል ውስጥ ይወስጣል። ሰዎች ለኔ ለቤዛ ለእናቴ መጥፎ ነበሩ። ከሰዎቹ በላይ እኮ እናቴ መጀመሪያ ርቀቃት እኮ ያንተ ስራ ነው። ከሰዎቹ በላይ እኮ አንተ ነበረ ልትጠብቃትና ልታግዛት የሚገባ ነበር። አውቃለሁ። እናቴን ቀድሜ የገደልኳት እኔ ነኝ። እናቴን ይቅር በይኝ ብዬ ከቤዛ በቤዛ ስም ይቅርታ ልጠይቅ ዶክተር እባክህ። እንዴ ዳኒ ምን እያደረክ ነው? ግን አማራጭ ስለሌለን ነው። ያልነገርኩ ብዙ ችግሮች አሉብን። አበዳሪዎች፣ ያልተከፈሉ ክፍያዎች ነበሩብን። ብዙ ጊዜ የሚደወሉ ደግሞ አበዳሪዎች አሉን። እባክህን ዶክተር እህቴን አስፈታልኝ። ለእህቴ ይቅርታ አድርግላት እባክህን ዶክተር። ዳኒ በፍጹም እንደዛ ማድረግ አልችልም። ግን ደግሞ ለአንተ ማግዝ ነገር ካለ በማንኛውም ሁኔታ ወስዳለሁ። ግን ራስህ የምትቀይር ከሆነ እኔን ተወኝ። እህቴን አስፈታልኝ። እኔ እንደፈለግ እኔ በቤዛ ቦታ ገባለሁ። እባክህን ዶክተር። ዳኒ ተረጋጋ። በዚህ መንገድ የሚሆን እኮ ምንም ነገር የለም። ስላዘንኩልህና ስለተረዳሁ ብቻ እኮ አንዲት ወንጀለኛ ሴት ንጹህ ናት ብዬ ማስለቀቅ አልችልም። እኔም እኮ ከህግ በታች ነኝ ዳኒ። ግን ደግሞ አንተን ማግዝህና መረዳ ነገር ካለ በማንኛውም ሁኔታ ወስዳለሁ። ሆስፒታል መምጣት ትችላለህ። ዳኒ ተረጋጋና አስብ። ለራስህ አንድ እድል ስጠው። እዚህ በጣም ብዙ ተቀናቃኝ አለብሽ። ነገርኩሽ እኮ። አሁንም አፈቅረዋለሁ የምትይ ከሆነ ለእናትሽ ንገሪና ዝም ብለሽ ወደዚህ ነይ። ቻው በቃ። ማነሽ አንቺ? ሳታንኳኪ ዘው የምትይው ስርዓት የለሽም እንዴ? አልማዝ ደግሞ አትቆጪኝ እንጂ እኔ እኮ ስለናፈቅሽኝ ነው። ወይ በሞትኩት። ሩታ ነኝ እንዳትይኝ ብቻ። አዎ ሩታ ነኝ አልማዝ። ነይ እስቲ ሳሚኝ።
ወይ ጉድ! እንዴት ነው ያማረብሽ! ትልቅ ልጅ ሆነሻል። ኧረ እባክሽ ማነው አራዳም? እናትሽ ዳይመንድ ተብዬው ነው። ምን ያስቅሻል ደግሞ? ዳይመንድን አራዳት ይኸውልሽ፣ አራዳ አታውቂም ማለት ነው። ከመጠበቃፍች በእኔ ፊት ለፊት ስለ ዳይመንድ እንደዚህ እንዳታወሪ። ምንድን ነው አቃቁን የተናገርኩት? በሉ ልጁ በሌለበት ምን ነገር አታው ያለባት ብታይ እኔን ራሱ በስራ ሰላም አላለችኝም። ትንሽ ንቀት አለባት። በጣም ከባድ ሰው ነች። እንደ እድሜው አይደለች። ምንም ትሆን ግን ደግሞ አዴን አለመውደድ አይቻልም። እሱን እንኳን እርግጠኛ መሆናች። አይ እኔ በሱ በጣም እርግጠኛ ነኝ። አዴን የማይወድ ሰው ካለ እሱ ጤነኛ ሰው አይደለም ማለት ነው። እስኪ ተመልከታት። ቆይ ምኑ ይጠላል እንዴ? በይ ዴቭ ስለ እናቱ ስናወራ እንዳይሰማን። ደግሞ ምን እሺ ነው አንቺ ሴት ይኸውልህ እምቢ ብለህ ከገባህ እንደ ዳኒ በጥፊ ብላ ትጠላለች፣ አሊያም ታዝረጠርጠሃለች። የዴቭ እናት ቀላል ሴት እንዳትመስል አደገኛ ናት። ይኸውልህ እንደቴ ዳይመንድ ውጣ አብሎ መስትና መናገር የለም። እኔ እንኳን ተሳይ ይውጣ መላካት ወጣ ፈጣጣ ዴቭ ቤት ውስጥ ትይሉ እንዴ? አራሉ ሮማን አልነገርሻችሁም እንዴ? ልጆቼ እንኳን ደህና መጣችሁ። ማሚ አዴ ማለት እሷ ተዋወቀ። ሰራተኛ አደይ ክፍል 207 ተለቋል ውዶችዬ። እንግዲህ የዴቭ እናት አደይን አልተቀበለቻትም ማለት ነው፣ እንዲሁም አልወደደቻትም። ዳኒ ፍቅርን ከቤቷ ድረስ መጥቶ እንግዲህ መቷታል። ከዛ በስተመጨረሻም እንግዲህ ሜዳ ላይ ወጥቶ እያለቀሰ ይገኛል ማለት ነው ውዶችዬ። ሊልዬ እንግዲህ የቤቷን ካርታ ስለተቀበለች ደስ ብሎኛል ውዶችዬ። አደይ እንግዲህ በጣም ከፍቷታል። ቪዲዮውን እስከ መጨረሻው እዩ። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን ሰላም ነኝ። እንግዲህ ቪዲዮን ከማየታችሁ በፊት እንግዲህ ለቻናሌ አዲስ የሆናችሁ ውዶችዬ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁ ደግሞ ኮሜንት ስር ታስቀምጡልኝ። ማስተካከል ያለብኝ ነገር ደስ ይለኛል ማለት ነው። በተረፈ ሀሳብ አስተያየት የምትሰጡኝ እንዲሁም ደግሞ ኮሜንት ላይ ማለቴ ኮሜንት ላይ ያው ማስተካከል ያለብኝ ነገር አንዳንድ ነገር የምትሉኝ አላችሁ ውዶቼ፣ ከልብ አመሰግናለሁ። አስተያየት የምትሰጡ ልጆች ከልብ አመሰግናለሁ ውዶቼ። እንግዲህ እንዳያችሁት አደይ እና እሷ የዴቭ እናት ልትተዋወቅ መታለች። ነገር ግን አደይ ማለት የዴቭ እናት አልተቀበለቻትም ውዶቼ። የዴቭ እናት እንደምታዩት ሁሉን ናቅ የናቀች ሁሉ ቆሻሻ ነው የምትል ሁሉ የሚደብራት ሰው ነች ነው። በጣም ስቴልና ሮማን ራሱ በጣም አሳቃቸዋለች ማለት ነው ውዶችዬ። እንግዲህ አደይን ዴቭ የእናቱን ጸባይ ስለሚያውቅ ሄደሽ ተሰሪ፣ ጸጉርሽን መሰራት አለበሽ በማለት እንግዲህ ሲላት አጋጣሚ ዶክተሩና ባቡሬ ነበሩና ዶክተሩ ደግሞ ለምንድን ነው አደይ እንዲሁም በማንነቷ እንደዚህ በለበሰችው ልብስና በጸጉሯ ነው መቅረብ ያለባት እንጂ ለምን እንደዚህ ልብስሽን ስቀይሬ ትላታለ በማለት እንግዲህ ዶክተሩም ተናግሮታል። ከዛም ዴቭ እንግዲህ ተናዶ ለምን እንደዚህ ትላለህ አንተ ምን አገባ በማለት እንግዲህ ሲበሳጭ ዶክተሩም ይቅርታ እንደዚህ ስላልኩኝ በጣም ይቅርታ ማለት እንግዲህ ይቅርታ ጠይቆ ሄዷል ማለት ነው ውዶችዬ። እንግዲህ እንዳያችኋት ፍቅር ለዴቭ እናት ያልሆነ ነገር ስትላት ነበረ እነ ዴቭ እና ባቡሬ የገቡት ማለት ነው። ዴቭ እና ባቡሬ ከገቡ በኋላ እንግዲህ በስርዓት እንኳን ሰላም ሳትላቸው ሙሽራን ሳታስተዋውቀኝ ሚዜ ታስተዋውቀኛለህ በማለት እንግዲህ ዴቭ ለክፈዋለች። ከዛም እንግዲህ ሄዳ ሙሽራይቱን አምጣት በማለት ስትለው እሺ ብሎ ባቡሬን ይዞት ወጥቷል። ባቡሬ እንግዲህ ዴቭ እንግዲህ ከባቡሬ ጋር ሄዶ አደይን መንገድ ላይ አግኝተዋቸዋል ማለት ነው። እና አደይ ደግሞ አጋጣሚ ገጀረው ስላገኛቸው የቤቱን ካርታ ይዛ ነበር እና ሊልዬ
መንገድ ላይ እንግዲህ እያስፈራራቸው ሲል ዶክተር ደርሶ አስጥሏቸዋል። ዶክተሩም እንግዲህ እነሱን አስጥሏቸው በመኪና ሸኝቶ ከቤታቸው አድርሶ ከዛ አጋጣሚ ከአደይ ጋር ወደኋላ ቀርታ አደይ ጋር እያወራ ነበረ እነ ዴቭ የደረሱት ማለት ነው ውዶችዬ። እንግዲህ ዶክተሩም ያው ዴቭን ላለማስቀየም ብሎ ተመልሶ ሂዷል ማለት ነው። እንግዲህ አደይም ተቆጥተው ዴቭን እኔ በራሴ ማንነት ነው መቅረብ የምችል እንጂ እንደዚህ ሌላ ልብስ ለብሼ ወይም ደግሞ ሌላ ጸጉር ደርቤ አይደለም፣ ስለዚህ የራሱ ጉዳይ በማለት ዴቭን እንግዲህ ተናዳ ጥለው ሄዳለች። ነገር ግን ባቡሬ ተከትሎ ገብቶ ያው ቀስ አድርጎ አስረድቷታል። ሙሽራ ስለሆንሽ ያው ፈታፏ ብለሽ መታየት ስላለብሽ ነው እንጂ እንደ ሌላ ነገር አትቁጠሪው በማለት እንግዲህ ቀስ ብሎ ለማስረዳት ሞክሯል። አደይም እንግዲህ እንደዛ ተረድተው ፏ ብላ ለባብሳ ጸጉሯንም ተሰርታ ሄዳለች ማለት ነው። ነገር ግን ልትቀበላት አልቻለችም ማለት ነው። ጭራሽ ሰላም እንኳን አላለቻትም በስርዓቱ ውዶችዬ። እንግዲህ አደይ ችግር ውስጥ እንደምትገባ ቀጣይ ክፍል ይታያል ማለት ነው። በጣም ከባድ ነው፣ በጣም ያስጠላል። ምክንያቱም እንደዚህ አይነት ሰው እንደ ቆሻሻ ወይም ደግሞ የሰውን ልጅ ዝቅ የሚያደርግ ሰው በጣም ከባድ ነው እና እሷ ግን ለሌላ ልታጋባው ነው ማለት ነው። ሌላ ሰው ነይና ካፈቀርሽው ነይና ያለውን ነገር እንትን በይ በማለት እንግዲህ ስልክ እያወራች ትገኛለች ማለት ነው። እንደሰማችኋት ውዶችዬ ዴቭን እንግዲህ ለሌላ ልታጋባው ነው። ነገር ግን ዴቭሽ የሚላት አይመስለኝም ውዶችዬ። እንግዲህ አደይና ዴቭ ሊለያዩ ነው ማለት ነው። አደይ ወይ ወደ ዶክተሩ ትመለሳለች። ውዶችዬ እስኪ ምን ይመስላችኋል ከዶክተሩ ጋር ቢጣመሩ? ሁላቸውም ትዕግስተኛ ናቸው፣ የሚስማሙ ይመስለኛል። ለማንኛውም ውድን የተከበራችሁ የቻናል ቤተሰቦች እንግዲህ አደይና ዴቭ ችግር ውስጥ ናቸው ማለት ነው ውዶችዬ። ያው ኮሜንት ላይ እንግዲህ አስተያየታችሁን አስቀምጡላቸው፣ ይሆናል የምትሉን አስተያየት አስቀምጡላቸው። ምክንያቱም የዴቭ እናት ትክክል አይደለችም፣ ብታስተካክል አደይን እንደ ምራት ብትቀበላት ደስ ይለናል ማለት ነው። እንግዲህ የዴቭ እናት እንዳያችኋት ሮማን ራሱ በስርዓት አልጋዋን አንጥፋ ፎቶ አስቀምጣ በስርዓት ብርድ ልብስ ሁሉ ነገር አስተካክላ ስትናይ ብላ ታሳያ ስትሄድ እንግዲህ ይህም ፎቶ አልፈልግም ክላሱንም እንደገና ነሳተሽ ሁሉን አንጥፊው በማለት እንግዲህ ነግራታለች ማለት ነው ውዶች። የሮማንም በጣም ከፍቷት እንግዲህ ስታማር ነበረ ማለት ነው። እንግዲህ ውዶች ዳኒ ቀጥታ ፍቅር ቤት ጋር በማድረስ ቤቱን ሲቆፋቆፍ ነበረ። አጋጣሚ ደግሞ የዴቭ እናት በር ላይ ነበረች። አሹ ጋር ለምንድን ነው ፈዘዝ የምትል? ለምንድን ነው የምታንቀላፋ? ለምንድን ነው እንደዚህ የምትንቀለቀለው? እያለች ስትለው ስለነበር አሹም ደንግጦ እየተንተባተበ በስተ መጨረሻ በሩ ሲንኳኳ ሂድና ክፈት ብላ ልከዋለች ማለት ነው። ሲከፍተው እንግዲህ ዳኒ ነው። ዳኒም እንግዲህ አሹን ገፍትሮ ገብቷል። ፍቅር እያለ ሊገባ ሲል እንግዲህ በር ላይ ምን ፈልጋ ነው በማለት እንግዲህ አንቃ ይዘዋለች ማለት ነው የዴቭ እናት። በስተ መጨረሻም ፍቅር እየበረ ይመጣለች። ምን ፈልገ ነው በማለት ስትጠይቀው ካርታውን ለምን የሰጥሻቸው በማለት እንግዲህ ጠይቋታል ማለት ነው። እሷም እንግዲህ ዴቭ ወሰደው በማለት ተናግራለች። በስተ መጨረሻም ግን ለጥፊ መቷታል ማለት ነው ዳኒ። እንግዲህ የዴቭ እናትም በስተ መጨረሻ ልክ ፍቅርን እንደመታት እሱንም ለጥፊ መታዋለች ማለት ነው ውዶችዬ። እሱም እንግዲህ ጥፊውን ቀምሶ ይዘህ አመናጭቀ ይዘው አስወጣው በማለት እንግዲህ አሹን ተናግረዋለች ማለት ነው። አሹም እንግዲህ እየጎተተ ወስዶ አስወጥቶታል። እንዲሁም እትዬ መታ እንግዲህ ለምን እስገባ ማን ነው ሰውየው ማን ነው በጥፊ የመታት ፍቅርን በማለት እንግዲህ ጥያቄ ስታበዛባቸው አጋጣሚ እንግዲህ የዴቭ እናትም ወደ ላይ ወጥታለች ማለት ነው። እንግዲህ ፍቅርም አሹ ይናገርብኛል ብላ እትዬን እጇን እየጎተተች እንግዲህ ይዛት ወርታለች ወደ ላይ ማለት ነው ወደ ፎቅ ጉዶችዬ። ዳኒ እንግዲህ ሜዳ ላይ ቁጭ ብሎ እያለቀሰ ይገኛል ማለት ነው። ፍቅርም ከዳችኝ፣ ሁሉም ሰው ከዳኝ፣ ስለዚህ እህቴም ታስራለች እያለ እንግዲህ እያለቀሰ ይገኛል ውዶችዬ። ዶክተሩንም ተንበርክኮ ይቅርታ ለምኖታል። አጋጣሚ ዶክተሩ ቁጭ ብሎ ሲያዩ ዳኒ ዶክተሩ ለመርዳት ስላሳዘነው ለመርዳት ስለፈለገ ሂዶ ምን ሆነ ነው ዳኒ እንደዚህ ቁጭ ብለ የምታለቅሰው ምን ሆነ ነው በማለት ጥያቄ ጠይቆት ነበር። ነገር ግን ቤዛን እንዲያስፈታላት ነው የጠየቀው ማለት ነው። እሱ ደግሞ ቤዛን ማስፈታት አይችልም፣ ምክንያቱም ሕግ ስለሆነ የከሰሳት ሁሉም ሊሊም እንደገና ደግሞ ሕግም ስለሆነ የከሰሳት ምንም ማድረግ አይቻልም። ቤዛ በጣም መጥፎ ሰው ነች፣ በጣም ደግሞ ብዙ ነገር አጥፍታለች። ስለዚህ መከሰስ አለባት ተብላ ነው የተከሰሰች እና እሱ ደግሞ ዶክተሩ ምንም የሚያገባው ነገር የለም፣ እሷን የማስፈታት አቅም የለውም። ስለዚህ ይህን ነገር ደግሞ ለዳኒ አሰርድቶታል። ዳኒ ደግሞ ሊረዳ አልቻለም። ተንበርክኮም ራሱ ለምኖት ነበር። ነገር ግን እህትክን ላስፈታልህ አልችልም፣
ነገር ግን ልረዳህ አንተን ልረዳህ ዝግጁ ነኝ በማለት እንግዲህ ይሄ ሁሉም ታሪክ የድሮውን ሁሉ ታሪኩን ሲነግረው ቆይቷል ማለት ነው ውዶችዬ። እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስላል ማለት ነው። ቀጣይ ክፍል እንግዲህ ምን ይፈጠራል የሚለውን አብረን እናያለን ውዶችዬ። እንግዲህ መስተካከል ያለበት ነገር አለ። እውነት ለመናገር የዴብና ትክክል አልሰሩም። ቢስተካከልልን አሪፍ ነው ማለት ነው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ ቻናሌን ላይክ፣ ሻር እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ወደ ፌስቡክም ወደ ተለያዩ ድረ ገጾች ወደ ጓደኞቻችሁ ሸር ብታደርጉልኝ ለእኔ ይጠቅመኛል ማለት ነው። የእናንተ አንድ ሸር ለእኔ 2-3 ሰብስክራይብ ሊያመጣልኝ ስለሚችል እባካችሁን ሸር ላይክ አድርጉልኝ ወዶችዬ። በተረፈ አመሰግናለሁ። ክብር ይስጥልኝ። መልካም ምሽት ተመኘሁላችሁ። ባይ ባይ ውዶችዬ። ቀጣይ ክፍል እንገናኛለን።